I will fear no one, for my great faith is in the Lord. He is my confidence and my strength. ማንንም አልፈራም ታላቁ እምነቴ ያለው በእግዚአብሔር ላይ ነው። እንደዚህ ስትናገሩ ሰይጣን ይዞ በአፍንጫ ላይ ነው የሚደፋው። እንደዚህ ሳውንም አልፈራም ሰይጣንንም አልፈራም ለምን ነው የምፈራው? ጸጉራቸው ክብ ጸጉራቸው ረጃጅም ዘይት የሚሸጡት ዕቃ የሚሸጡት የተገኘውን ነገር ሁሉ የሚሸጡት እነዚህ ወንጌላውያን ሆነው ለሁለት የተከፈሉ ናቸው። ምንጣፍ ስር ብር አስቀምጦ አሁን ጸልያለሁ ምንጣፍ ክፈቱ ብሎ እህቶቻችንን 100 ብር አስነስቶ የሚያስጨው ወንድምም የአንድ ማህበር ውስጥ ገብተዋል። የሰላም ያርግላችሁ። የክራይስት አርሚ ቤተክርስቲያን መስራችና ባለራዕይ የጴንጤቆስጣል አብያተ ክርስቲያናት ምክትል ፕሬዝዳንት የኢትዮጵያ ወንጌል አማኞች ካውንስል ቦርድ አባል ሆነው ነብይ እዩ ጩፋ ከሰሞኑ ከቃለ ሕይወት ቤተክርስቲያን ጋር እሰጥ አገባ ውስጥ መግባቱ ይታወሳል። ነብይ እዩ ጩፋ በደቡብ አፍሪካ በቃለ ሕይወት ቤተክርስቲያን በመጋበዙ የኢትዮጵያ ቃለ ሕይወት ቤተክርስቲያን ተቃውሞም አያገለግልም ስትል መግለጫ ማውጣቱ ይታወሳል። ሆኖም ግን አከርካሪው የተሰበረው አክራሪ በማለትም ለቃለ ሕይወት ቤተክርስቲያን ምላሽ የሰጠው ነብይ እዩ ጩፋ በስፍራው ላይ ተገኝቶ የፈጸመው ተግባርም ይበልጥ አነጋጋሪ ሆኗል። ነብዩ መድረክና የእግዚአብሔርን ሕዝብ ረግጦ መውጣቱ ተገልጿል። ጉዳዩን በተመለከተ ከስፍራው የነበረው ወጣት ያደረሰንን መረጃ ይዘንላችኋል። እንዲሁ በቆይታችሁ ታረሙታላችሁ። በሌላኛው መረጃችን ሆሳና ዛሬም የወንጌል አገልጋዮችን እያሳደደች ነው። በወንጌል አማኙ ማህበረሰብ ላይ እየደረሰ ያለው ጫና ማብቂያው ሲሆን በሆሳና ከተማ ወንጌልን ለመስበክ ከተለያዩ ሀገር የሄዱ አገልጋዮች ለእስር በመዳረግ እየተንገላቱ እንዳለ ተገልጿል። ይህ ክስተት ከነዋሪው አልፎም በመንግስት አካላት እየተፈጸመ መሆኑም ይበልጥ ልብንም ይሰብራል። በሆሳና ከተማ የተፈጠረው ምን አገልጋዮችስ ለእስር የዳረጋቸው ምን ነበር? አሁን ላይስ ያለው ሁኔታ ምን ይመስላል? የሚሉትን በዝርዝር በመረጃችን ይዘናል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን እጅግ ልብ ሰባሪ ሀዘን ፕሮፌሰሩ ከዚህ ዓለም ድካም አረፉ። የኢትዮጵያ ታሪክ ለኢትዮጵያ ካልሆነ ለማንም አይሆንም የሚል መርህ ያላቸው አንዱን ብሔር ወይንም ሃይማኖት ታሪክን ነጥሎ ከዚህ አንፃር ብቻ የኢትዮጵያን ታሪክ የሚጻፍና የሚተነተን ከሆነ ትክክለኛ የኢትዮጵያ ታሪክ ማወቅ እንደማይቻል ወለም ዘለም የማይል አቋም የነበራቸው የፖለቲካ ግለት ማዕበል ሳያናውዛቸው በምሁራዊ መነጽር እይታም በብዕር የኢትዮጵያ ብሔራዊነትን ያጎሉ ፕሮፌሰር ከጋን ውስጥ መብራት ይልቅም ዕውቀታቸው ለብዙሃኑ እንዲደርስ በርካታ መጻሕፍትን ለአንባቢ ያደረሱ በአደባባይ ሲሟገቱ በመገናኛ ብዙሃንም ጠለቅ ያለ ትንታኔ በመስጠትም ለሀገር አሻራቸውን ያሳረፉ ምሁር ናቸው። ሆኖም ለማንም የማይተኛው ሞት የኢትዮጵያ የአንድነት ተምሳሌትን የሀገር ዋርካን ገንድሶ ጥሏል። ፕሮፌሰር ላጲሶ ህልፈተ ሞታቸውን ተከትሎ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድም መግለጫን አስተላልፈዋል። ህልፈተ ሞታቸውን ተከትሎ እኛም ዝርዝር መረጃ ይዘንላችኋል። እንዲሁ በቆይታችሁ ታደምጡታላችሁ። በስተመጨረሻም ጠንካራ መልእክቶችን በማስተላለፍ የምናውቀው የቤተ ክርስቲያን መስራችና ባለራዕይ ፓስተር ዳዊት የዘመኑ ነቢያትን አስመልክቶ እጅግ ጠንካራ መልእክትን አስተላለፈ። በየሰፈሩ ያሉ ጸጉራቸው ረጃጅም ዘይትና ዕቃ የተገኘውን ነገር ሁሉ የሚሸጡ ነቢያቶች አሉ። ምንጣፍ ስር ብር አስቀምጦ እህቶችን 100 ብር አስነስተው የሚያስጮሁ ነቢያቶች ከቀደምቶች ጋር አንድ ማህበር ውስጥ ገብተዋል፣ ጭራሽ መሪም ተደርገዋል። ይህ ለሰላም ያደርግልን ሲልም የእግዚአብሔር ሰው ፓስተር ዳዊት ፋሲል የጴንጤቆስጣል አብያተ ክርስቲያናትና የነቢያቱን መደበላለቅን አስከትሎ ሊደመጥ የተገባ የዘመኑን መልእክት አስተላልፈዋል። ከፓስተሩ አንደበት የተደመጠ እውነታ ምን ይሆን የሚለውን በመረጃችን ይዘናል። በቆይታችሁ ከአንደበቱ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን በረንዳ ያላቸው ቤቶች ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ
እጅግ አሳዛኝና ልብ ሰባሪ ሐዘን ፕሮፌሰር ላጲሶ ጌዴሌቦ ከዚህ ዓለም በሞት ተለዩ። አዲስ አበባ ጥቅምት 30 2018 ዓ.ም የታሪክ ተመራማሪው ላጲሶ ጌዴሌቦ ፕሮፌሰርም ከዚህ ዓለም በሞት ተለይቷል። ላጲሶ ጌዴሌቦ ባደረባቸው ህመም ሕክምናቸውን ሲከታተሉ ቆይተው በ87 ዓመታቸው ከዚህ ዓለም በሞት መለየታቸውንም ቤተሰቦቻቸው ተናግረዋል። ላጲሶ ጌዴሌቦም በኢትዮጵያ እንዲሁም በአፍሪካ የታሪክ ጥናት ምርምር በማካሄድ የተለያዩ የታሪክ መጻሕፍትን ለአንባቢም አበርክተዋል። የኢትዮጵያን የጋራ እሴት ባህልና ቋንቋ በማውሳትም የህዝቦችን ታሪክ ጎልቶ እንዲወጣ ከፍተኛ አስተዋጽኦ ማበረከታቸውም ተመላክቷል። የላጲሶ ጌዴሌቦ ወይንም የፕሮፌሰር የአስክሬን ሽኝት ቀብር ስነ ስርዓትም በዛሬው ዕለት ህዳር 2 ቀን 2018 ዓመተ ምህረትም እንደሚከናወንም ተገልጿል። የፕሮፌሰር ላጲሶ ጌዴሌቦን ህልፈተ ሞት ተከትሎም የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድም የሐዘን መግለጫቸውን እንዲህ ሲሉም አጋርተዋል። አንጋፋው የታሪክ ምሁር ፕሮፌሰር ላጲሶ ጌዴሌቦ በሕክምና ሲረዱ ቆይተው ዛሬ ማለፋቸውን በታላቅ ሐዘን ሰማው። ነፍሳቸውን በአጸደ ገነት እንዲያኖርልንና ለወዳጅ ዘመዶቻቸው መጽናናት እንዲሰጥልን እመኛለሁ በማለትም የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድም በማህበራዊ ትስስር ገጽ ላይም የሐዘን መግለጫቸውን እንዲህ ባለ መልኩም አጋርተዋል። እኛም በሚዲያችን ስም ለሟች ቤተሰብ ወዳጆች በሙሉም መጽናናት እንዲሆን ተመኘን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በሀዲያ ዞን ሆሳና ከተማ ወንጌል ለመስበክ ሄዱ እንግዶች በዞኑ በከተማው ፖሊስ እየተሳደዱ ይገኛሉ። ከሆሳና ለመውጣት ደህንነታቸው ከፍተኛ ስጋት ላይ ወድቆም ይገኛሉ። በማዕከላዊ ኢትዮጵያ ክልል በሀዲያ ዞን ሆሳና ከተማ ወንጌልን ለመስበክ ከተለያዩ አካባቢ የሄዱ እንግዶችም በዞኑ በከተማ ፖሊስ መስበክ አትችሉም በሚል በጎዳና ስብከት ባሉበት ከ30 በላይ የሚሆኑ የዞኑ የከተማ ፖሊሶችም እየደበደቡ አንቀው መኪና ላይ በመወርወርም ጭኗቸው ወደ እስር ቤት ሊወስዷቸው ሲሉ የአካባቢ አማኞች ወጣት ሴት ወንዶች አባቶች ወጥተው እኛን አልፋችሁ ምንም ያላደረጉ እንግዶችን አታስሯቸውም በማለትም ነዋሪዎቹ ግልብጥ ብለው ወጥተው ከፖሊስ እጅም ከእስር አስለቅቀዋቸዋል። ከሀዲያ ዞንና የሆሳና ከተማ አመራር የዞኑ ፖሊስ የከተማው ፖሊስን ጨምሮም በዚህ ጉዳይ ዋነኛ መሪዎች መሆናቸውን ለወንጌል አገልግሎት የሄዱ አማኞችም ጥቃት እንዲደርስባቸው እኛ አካላት በዋናነት እጃቸው እንዳለበትም ስማቸው እንዳይጠቀስ የፈለጉ የአካባቢ ተወላጆችም ተናግረዋል። በሆሳና ወንጌል ለመስበክ ከተለያዩ አካባቢ የተጓዙ እነኚህ ወገኖችም አሁንም ከተማውን ለቀው ለመውጣትም በተለያዩ ሁኔታ ተሸሽገው ስላደሩ በጋራ እንደሄዱም ተሰብስበው ከተማውን ለቀው ለመውጣትም በስጋትም ላይ ይገኛሉ። ዞኑ ከተማው በከተማው ፖሊስና በአመራርም የስጋት አካባቢም ሆኗል። ሌሎች አገልጋዮችም ወደ ሀዲያ ሆሳና አካባቢ ከመንቀሳቀሳችሁ በፊትም ጥንቃቄ አይለያችሁ፣ ላለመሄድ ብትችሉም መልካም ነው። ለወገኖችም ዞኑና ከተማው በከተማው ፖሊስና አመራሮችም የስጋት ከተማም ሆኗል። ሌሎች አገልጋዮችም ወደ ሀዲያ ዞን አካባቢ ከመንቀሳቀሳችሁ በፊትም ጥንቃቄ አይለያችሁ፣ ላለመሄድ ብትችሉም መልካም ነው። በተለያዩ ስፍራ ያላችሁ ወገኖችም በጸሎት አስቧቸው ስንል እኛም በሚዲያችን ስም መልእክት እያስተላለፍን በዛሬው ዕለት እኚህ ግለሰቦችም ከሀገሪቱ ለቀው እንደወጡም የተሰማው መረጃ ያመለክታል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የክራይስት አርሚ ቤተክርስቲያን መስራችና ባለራዕይ የጴንጤቆስጣል አብያተ ክርስቲያናት ምክትል ፕሬዝዳንት የኢትዮጵያ ወንጌል አማኞች ካውንስል ቦርድ አባል ሆነው ነብይ እዩ ጩፋ ከሰሞኑ ከቃለ ሕይወት ቤተክርስቲያን ጋር እሰጥ አገባ ውስጥ መግባቱን በሚዲያችን አጋርተናችሁ ነበር። ነብይ እዩ ጩፋ በደቡብ አፍሪካ ባለች ቃለ ሕይወት ቤተክርስቲያን በመጋበዙም የኢትዮጵያ ቃለ ሕይወት ቤተክርስቲያን ተቃውሟም አያገለግልም ስትል መግለጫ ማውጣቷም ይታወሳል። ሆኖም ግን አከርካሪው የተሰበረው አክራሪ በማለት ለቃለ ሕይወት ቤተክርስቲያን ምላሽ የሰጠው ነብይ እዩ ጩፋም በስፍራው ላይ ተገኝቶ የፈጸመው ተግባርም ይበልጥ አነጋጋሪ ሆኗል። በመድረክ አገልግሎት የቲሸርት ሽያጭ መከናወኑና ነብዩም መድረኩንና የእግዚአብሔርን ሕዝብም ረግጦ መውጣቱን ተገልጿል። ጉዳዩን በተመለከተም ከስፍራው የነበረው ወጣት ያደረሰን መረጃ እንዲህም የሚል ነው። አገልጋይ እዩ ጩፋ ትላንት በሞባይል ፎቶም ቪዲዮም እንዳይቀረጽ ተደርጎ ያገለገለ ሲሆን ቲሸርትና ወዘተ ምዕመኑ ገንዘብ ሲጠየቅ ባለመቀበሉ አገልጋይ እዩ ጩፋ የግዢ ጥያቄውን ምዕመኑ ባለመቀበላቸው ጥሎ ወጥቷል ሲልም ጥላውን ሁሴን የተባለ ወንድምም መረጃውን አጋርቷል።
በደቡብ አፍሪካ የተፈጠረውም እንዲህ ነው። እዩ ጩፋ በደቡብ አፍሪካ ኢስት ለንደን ቃለ ሕይወት ቤተክርስቲያን በመጋበዙም የኢትዮጵያ ቃለ ሕይወት ቤተክርስቲያን መቃወሟ ይታወቃል። ታዲያ ኮንፈረንሱ ላይም እዩ አገለገለ ወይስ ተገለገለ የሚል ጥያቄም የብዙዎች መሆኑ ግልጽ ሆኖ ሳለ በደቡብ አፍሪካ የኢስት ለንደን ቃለ ሕይወት ቤተክርስቲያን የተፈጠረውን በስፍራው ላይ ያለ ሰውም በገጹ ጽፎም እንዲህ ሲልም ተናግሯል። ዛሬ ጧት የተፈጠረ ነው። ትላንት ያገለገለ ሲሆን ወደሱ አቅጣጫ በሞባይልም ፎቶም ቪዲዮም እንዳይቀረጽ ተደርጓል። ለምን የሚለው ጥያቄ እንደተጠበቀ ሆኖ በመድረክ በስመ ቲሸርት ወዘተ ገንዘብ ተጠይቆ የነበረው ምዕመንም የግዢ ጥያቄውን ባለመቀበል ጥሎም ወጥቷል። ህዝቡም ትላንት ጥሎ ስለወጣ ዛሬ ጧት አላገለግልም ብሎ በመግለጽም አብሮት ያለ ማይካዥ ማገልገሉም በስፍራው የነበረ ወጣትም መረጃውን ማድረሱን ተመልክተናል። ይሆኖ ባለበት ሁኔታም ነብይ እዩ ጩፋ ባገለገለበት በደቡብ አፍሪካ ቃለ ሕይወት ቤተክርስቲያን ላይም 115 ሰዎችም ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገው መቀበላቸውም ተገልጿል። ይህን ጉዳይ ተከትሎ የኢትዮጵያ ቃለ ሕይወት ቤተክርስቲያን የምታወጣው መግለጫ ካለ ተከታትለን ወደ እናንተ የምናደርስ ይሆናል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ጠንካራ መልእክቶችን በማስተላለፍ የምናውቀው የቤተክርስቲያን መስራችና ባለራዕይ ፓስተር ዳዊት የዘመኑ ነቢያትን አስመልክቶ እጅግ ጠንካራ መልእክትን አስተላለፈ። በየሰፈሩ ያሉ ጸጉራቸው ረጃጅም ዘይትና ዕቃ የተገኘውን ነገር ሁሉ የሚሸጡ ነቢያቶች አሉ። ምንጣፍ ስር ብር አስቀምጦ እህቶችን 100 ብር አስነስተው የሚያስጮሁ ነቢያቶች ከቀደምቶቹ ጋር አንድ ማህበር ውስጥ ገብተዋል። ጭራሽ መሪም ተደርጓል። ይህን ለሰላም ያርግልን ሲል የእግዚአብሔር ሰው ፓስተር ዳዊት ፋሲል የጴንጤቆስጣል አብያተ ክርስቲያናት እና የነቢያቱ መደበላለቅን ተከትሎም ሊደመጥ የተገባ የዘመኑን መልእክት አስተላልፏል። ከፓስተሩ አንደበት የተደመጠው እውነት ምን ይሆን የሚለውንም ከአንደበቱ እንድታረምጡስ ጋበዝን። በዓለም ላይ ባሉ ወንጌላውያን አማኞች ዘንድ ያለው ዓለም ትንቢትና ነቢያትን በተመለከተ ለሁለት ተከፍሏል። ሁለት ክፍል ነው ያለው። አንደኛው ሪፎርምድ ናቸው፣ ሪፎርምድ ቸርች ናቸው። እነሱም ተሐድሷውያን የሚባሉት ናቸው። ሪፎርምድ ቸርቾች በአብዛኛው የደህንነት ጉዳይ የዋስትና ጉዳይ ላይ ጠንካራ ትምህርት ያላቸው ናቸው። በዶክትሪን ያው ብስል እንደሆኑ እናውቃለን። ባስተምሮ ዓለም ላይ እንግዲህ ክርስትናውን ዶክትሪን እየመሩ ያሉት እነሱ ናቸው። እነሱ ስለ ትንቢትና ነቢያት የሚናገሩት ነገር አለ። ሌላው ደግሞ በየሰፈራቸው ያሉ ጸጉራቸው ክብ፣ ጸጉራቸው ረጃጅም፣ ዘይት የሚሸጡት፣ ዕቃ የሚሸጡት፣ የተገኘውን ነገር ሁሉ የሚሸጡት እነዚህ ወንጌላውያን ሆነው ለሁለት የተከፈሉ ናቸው። ምንጣፍ ስር ብር አስቀምጦ አሁን ጸልያለሁ ምንጣፍ ክፈቱ ብሎ እህቶቻችንን 100 ብር አስነስቶ የሚያስጮው ወንድምም የአንድ ማህበር ውስጥ ገብተዋል። የሰላም ያርግላቸው። በጸጋ ስጦታዎች መኖር ላይ አንድ አይነት ቢሆንም በአጠቃቀም ላይም ግን እነሱም ቢሆኑ ልዩነት አላቸው። የጸጋ ስጦታ አለ፣ ሁሉም የጸጋ ስጦታ አለ። ተአምራዊ የጸጋ ስጦታ የሚባሉትም ጭምር ማለት ነው። እነሱም አሉ ብለው ሁለቱም ያምኑና አጠቃቀም ላይ ግን እነሱ ራሱ ይለያያሉ። ፔንቴኮስታልስ የምንላቸው ቸርቾች አዎ የጸጋ ስጦታዎች አሉ፣ ተአምራዊ የጸጋ ስጦታዎችም በዚህ ዘመን አሉ። ነገር ግን ስንጠቀማቸው እንደ መጽሐፍ ቅዱስ ነው። ለምሳሌ ልሳን አለ፣ ግን በማህበር መካከል ካልተተረጎመ መናገር ጥቅም የለውም ይላሉ ፔንቴኮስታሎች። እኔ አስታውሳለሁ አንዳንድ ቸርቾች ውስጥ ሰዎች እየጮሁ እየዘለሉ ካስቸገሩ ቅፍ አድርገው አንቀው እንምከርህ ብለው ሲያስወጧቸው ምናቃቸው ትልልቅ ቸርቾች አሉ። ግን አንዳንዶች ፔንቴኮስታል ቸርች ሆነው በጸጋ ስጦታም እያመኑ ሰው አላግባብ የሆነ ነገር የሚያውክ ነገር ውስጥ ሲገባ ዲያቆናቱ እና ወንድማችን አንዴ እንፈልጋለን ብለው የሚያቅፉት አስመስለው ደም ስሩ እስኪገታተር አንገቱን አንቀው ቀስ አድርገው የሚያስወጡ ቸርቾች እንደነበሩ እናውቃለን። እነዚህ ቸርቾች ብለው ተስፋ ቆርጠዋል። አሁን ወጣቶቹ ተቆጣጥረውታል እና ምን እናድርግ ግራ ገብቶናል ብለው የተቀመጡ ይመስላሉ እንጂ ፔንቴኮስታል ቸርች ሲጀመር የጸጋ ስጦታን መኖር ያምኑና አጠቃቀሙ ግን ጳውሎስ በመልእክታቱ እንደጻፈው ነው መሆን ያለበት ብለው የተረጋጉ ናቸው። ከእንደገና ደግሞ እነዚህን የጸጋ ስጦታ ልምምዶች ቃሉ ሊገዛው ይገባል። በቃሉ ቁጥጥር ስር ሆኖ እንደ ቃሉ መፈጸም አለበት። የትኛውም የጸጋ ስጦታ ከመጽሐፍ ቅዱስ ስልጣን በላይ ሊሆን አይችልም ብለው ያምኑ የነበሩ ናቸው። የተረጋጉ ነበሩ።
ሪፎርምዶች ደግሞ ጨርሶ ሚራክለስ የሆኑ የጸጋ ስጦታዎች በዚህ ዘመን የሉም። የሌሉበት ምክንያት ደግሞ አስፈላጊ ስላይደሉ ነው። ያን ጊዜ ድንቆች ተአምራቶች ይፈጸሙ የነበረው የአዲስ ኪዳን ትምህርት ዶክትሪን መጽሐፍ ስላልተጻፈና የጸና የትንቢት ቃል ስላልነበረ ያ እስኪፈጸም ድረስ ነው የጸጋ ስጦታዎቹ የተሰጡት እንጂ ከዚህ በኋላ እግዚአብሔር በአጥቢያ ቤተክርስቲያን ትንቢት የሚናገርበት አጋንንት የሚያወጣበት ምንም ምክንያት የለውም ብለው የደመደሙ ናቸው። አንድ ቦታ ሰውየው እያስተማረ እኔ ጭልጥ ያለ ሰመመን ውስጥ ገባው እያስተማረ። ከዛ በሰመመን ውስጥ ሆኜ ምን ያለው እርኩስ መንፈስ እግዚአብሔር እኮ ሊያስተምር ነው። እርኩስ መንፈስ ከወገቡ በታች ከወገቡ በላይ ሰውነት የለው ከወገቡ በታች ይሄዳል ማህበር ውስጥ። እኔ እንዲህ ብዬ ሰመመን ውስጥ ገብቻ ይዋል። ከወገብ በታች ነው፣ ከወገብ በላይ አካል የለው ይሄዳል። በኢየሱስ ክርስቶስ ስም ባጠገቤ በዚህ በኩል ያለች ሴት ብላ ሰው ሲንሳፈፍ ሁለተኛ ጊዜ ያየሁት። ሰውየው ተንሳፎ አልጋ የለም ምንም የለም ከስሩ። ሰውየው ግን አየር ላይ ተወጥሮ መጀመሪያ ጊዜ ያየሁት እዛ ነው። ሁለተኛ ጊዜ ቺን ሴት አየኋት። ጉባኤው እንደዚህ ተቀምጧል። ከጉባኤው በላይ ተወጥራ ተኛች። እግሯም ምኗም መሬት አልነካም። ሰውም ላይ አላረፈች። ብላ በታላቅ ድምፅ ተወጠረች። ሰው ያው የድሮ እንትኑ ሞራሉ መጣ። ምንም ሪፎርምድ ቢሆኑም ሞራላቸው መጣ። በኢየሱስ አበሻ ቀልድ አያውቅም። በኢየሱስ ምናምን ሲል ፈረንጁ እየዞረ አይቶ አያውቅም። ጓሮ ወሰርናት። እሱ ትምህርቱን ቀጠለ። ቆርቆሮ ቤት ውስጥ አንጫጭተን ከአረብ ሀገር የመጣች ልጅ ነች። ተልኮ ይዛ የመጣች ነች። በልብሷም በቦርሳውም ላይ አስማት ባስማት ነች። ስለዚህ እግዚአብሔር ትምህርት አስተማረ። በኋላ አንድ ጊዜ የሆነ ቦታ ሳገለግል ሊያገለግሉ መጡ። ትርጉም ስራ ስለነበር ያው ማገዝ ስለነበረብኝ ሄዳለሁ ትርጉሙ ስራ ላይ። ከዛ በኋላ መጡ ስልጠና ሊሰጡ። ጸለይኩ። እግዚአብሔር ዋልኩ እነዚህ ሰዎች የሆነ ነገር ሲሆን እንዲያው ከነሱ ጋር ፕሮግራም ከመምጣታችን በፊት እንደዛ ያሰላሰልኩ ቸርች ስደርስ ዴቪ የሆነ ሰው ይፈልጋል እዚህ ውስጥ ጸሎት ፈልጋ የሆነች ልጅ ተባለ። ምንድነው ስገባ ከነክሯ ወፍራም ክር ወፍራም መስቀል አስራ ቁጭ ብላለች። ምንድነው አልካ? በቃ ሩጭ ይለኛል በጅ ይለኛል እንድጸልይልኝ ደስ አለኝ። ፈረንጆቹ በረንዳ ላይ ቆመውልኛል ሲጮህ ይስሙ። ምንም በቃ መንፈስም አይወጣም ትንቢትም አያስፈልግም ብሎ የተቀመጡ ናቸው። እንዴ አንድ ሰው ከ10 ከ20 አጋንንት ጋር ከአንድ አጋንንት ጋር ውሎ ማደር እንዴት ከባድ! ከአንድ እርኩስ መንፈስ ጋር ሰው ወጥቶ ሲገባ እንዴት ነው የሚሆነው? ከአንድ እርኩስ ሰው ጋር ራሱ መውጣት መግባት አይከብድም? ምን ውስጧስ ገብቶ ሲኖር ከባድ አይሆንም? እነዚህ ሰዎች እንዴት ነው የምንረዳቸው? ከዛ በኋላ ጸለይኩ። ቂጤ ለትምህርት ሄዳ እዛ ቡዳ ነች። ቡዳ በልታት ነው ምናምን ነገር ቡዳ ይጮ ምንድነው ብሎ በመስኮት መጥተው ያሉ ፈረንጆቹ ማለት ቡዳ። እግዚአብሔር ረዳ። 7 ደቂቃ 10 ደቂቃ አልሞላም ልጅቷ ነፃ ወጣች። አዲስ ኪዳን ሰጥቻት መክሪያት ምንድነው አለ እርኩስ መንፈስ እዚህ ሀገር እንደዚህ ነው አልኩት። እንግዲህ ጀርመን ሀገር ላይ ኖር ይችላል። ለዚህ ነው የኔ ፈረንጅ ካንተ ፈረንጅ ይበልጣል የሚል ትምህርት እዚህ ቤት ውስጥ መግባት የሌለበት። ወዳጄ ቅድም የጠየከኝ እሺ እዚህ ሲጮህ እንግዲህ ስታይ አንተ ምን ልትሆን ነው? የለም ብለሃል። ከዛ በኋላ እዛ ጋር ብሩኬ ደግሞ እያስጮኸ ነው። እንዴት ልታስማማው? ለዚህ ዝግ ነው ይሄኛው ደግሞ ክፍት ነው አይባልም፣ ልቅ ነው። የለም ይሄውን ቅድም ያልከው ሶስተኛ ሰማይ ሄድኩኝ 3 ጸጉር ቁርጥ የተቆረጠው አይደል? ጸጉሩን 3 ቦታ የተቆረጠው ሶስተኛ ሰማይ ነው ማለት እሱ። እነዚህ ቡድኖች ክርስትና አይደሉም። ይሄኛው ጤናማ ዶክትሪን ያላቸው ናቸው፣ በዓለም የተመሰከረላቸው ናቸው። ግን እንደው ዝግት አደረጉት። ሰው በአዲስ ኪዳን የካሪዝማቲኮቹ አይነት ትንቢት አለ። የትንቢት ልምምዱም የካሪዝማቲኮቹ አይነቱ ልክ ነው ብለን ከተቀበልን ሰው ምንን ይተዋል ነው ትላንት መጽሐፍ ቅዱስን። ለምን ካሪዝማቲኮች እግዚአብሔር ዛሬም እንደ መጽሐፍ ቅዱስ ባለ ሁኔታ ይናገረናል ማለት የአዲስ ኪዳኑ በቸርች ውስጥ ያለው የትንቢት አገልግሎት ከምን እኩል ከመጽሐፍ ቅዱስ እኩል ስልጣን አለው ብለው ማመናቸው ነው እነዚህኞቹን ስጋት ውስጥ የከተተው።
አንዳንዴ ካሪዝማቲኮቹ ከመጽሐፍ ቅዱስ እኩል ስልጣን አለው ብቻ አይደለም፣ እንደውም ከመጽሐፍ ቅዱስ በላይ የሚነገሩ ትንቢቶችን በልባቸው ይዘው ይኖራል። ጌታ የሰጠኝ ቃል አለኝ ብለው 9 ዓመት 10 ዓመት ቃሉም ላይፈጸም ተሸክመው የሚኖሩት ኤፌሶንን ቆሮንቶስን አይደለም። የሆነ ሰውዬ የሆነ ቀን የነገራቸው አንድ ገጠር ውስጥ አገለግል አንድ ሰው ብድግ አለ ከጉባኤ መካከል ብድግ አለና እግዚአብሔር እንዲህ ይላል ወንድሜ ስላንተ እንዲህ ይላል ብዙ ቁልፎች ያለው ቁልፉን ሰጠውክ ይላል ምናምን በቃ እቺን ከተማችን ወረስካት ይላል ምናምን እኔ ነፍስና ስጋዬን ያላቀቁ ነው እዛ ከተማ እሱ እንደዛ አለ። ከዛ በኋላ የገና ቀን ኮንፈረንስ አዘጋጅተው ነው አንድ ትልቅ ቸርች። ከዛ በኋላ አቁም አልኩት፣ አንተ አቁም አልኩት፣ እያስተማርኩ ነው አቁም አርፈህ ቁጭ በል አልኩት። ጭጭ አለና ቁጭ አለ። በኋላ ማታ ቄሷ ማታ እያወራን ዳዊቴ አሉኝ። አቤት እንደው ቅድም እኮ ገላገልከን አሉ። እንዴት አልኳቸው። ደግ አረክ ያንን ሰው። በምን ምክንያት ቄስ አልኳቸው። ሰውየው እኮ አስቸገረን በየሳምንቱ አሉ። እንዴት? አንድ ቀን የሆነ ኮንፈረንስ አድርገን ነበር። የዛን ቀን የሆነ ሰው ተሳስተን ጋበዝን። ያ ሰውዬ ደግሞ መጥቶ ለሁሉም ሰው የጸጋ ስጦታ ሰጥቶ ሄደ። ማለት አከፋፍሎ ሄደ። አንተ ሐዋርያ ነህ፣ ነብይ ነሽ፣ እሺ አንደዛ ጋር እግዚአብሔር ቀባውክ ይላል እንትን ነው ብሎ ሲል ይሄኛው ወንድም ላይ ነብይ ነህ ብሎት ሄደ። ሰውየው ሰጠው ማለት ነው። ከዛ ይሄ ሰውዬ ነብይ ነኝ ብሎ አመነና ጉባኤውን ስለሰማ የግድ በየሳምንቱ የሆነ ነገር ማለት አለብኝ ብሎ አመነ። ስለዚህ እያስተማርክም እያለ ሁሉ ብድግልና ቁልፍ ያለው ሰጠውክ ይላል ያለ ጉባኤ መበጥበጥ ጀመረ። ይሄው ዛሬ ገና አንተ አሳረፍከን እንኳን አስደነገጥኳል። እንዴ ነብይ እኮ በጨፈነ ቁጥር የሚያይ ማለት አይደለም። አንዳንዴ ሁሉ ቀን ማታ ህልም የምታልሙ ሰዎች እውነት ጸልዩ፣ እግዚአብሔር ህልሜን ቀንስልኝ። አንዳንዴ በጸጥታ ልተኛ፣ አርፌ ልተኛ ከእግዚአብሔር ከሆነ ማለት ነው። እግዚአብሔር ደግሞ ዝም ብሎ በመደዳ ህልም ሲያሰኙ ለአምላክ አይደለም። ምክንያት ሲኖረው፣ ዓላማ ሲኖረው፣ ግብ ሲኖረው እንዴ ገና እንዲህ ስትሉ አያለሁ የምትሉ ሰዎች በተኛችሁ ቁጥር ዝም ሲል ዝም ማለት ነው። ትላንትና ነብይ አንድ የሚገደድበት ነገር አለ። ምንድነው? ትንቢት ከቶ በሰው ፈቃድ አይመጣም። ስለዚህ በእኔ ፍላጎት በእናንተም ደግሞ ሁኔታ የሚመጣ ነገር አይደለም ማለት ነው። ትንቢት ከመጽሐፍ ቅዱስ እኩል ስልጣን ያለው የወንድም ከሌ የእህት ከሌ መልእክት አይደለም። ትንቢት ካሪዝማቲኮች ችግራቸው ይሄ ነው። ከመጽሐፍ ቅዱስ እኩልና ከመጽሐፍ ቅዱስ በላይም እስከ ማየት መድረሳቸው። ስለዚህ ትንቢት በእያንዳንዱ ክርስቲያን ውስጥ ወይም በአንዳንድ በደንብ መስማት በሚችሉ ወንድሞች ውስጥ የሚመጣ ለጊዜው የሚሆን ለማነጽ፣ ለመምከር፣ ለመገሰጽ ወዘተ ለማበረታታት ወዘተ የሚሆን አንዳች የሆነ በአማኙ ህሊና መንፈስ ውስጥ የሚመጣ አንዳች የሆነ ሪፖርት ነው ትንቢት። ስለዚህ ሪፎርምድ የሚባሉትም ሲጸልዩ ሳያውቁ ጸሎታቸው ምናዊ ይሆናል? ትንቢታዊ ይሆናል። በውስጣቸው የመጣው መንፈስ ቅዱስ ያመጣውን ሐሳብ ወይም ሪፖርት ጸልየው ሲያወጡት፣ በቃል ሲያስተላልፉት፣ በትምህርት ሲያስተላልፉት፣ ለማነጽ ሲናገሩት፣ ለመገሰጽ ሲናገሩት፣ ለመምከር ሲናገሩት ኦሬዲ ምን ይባላል? የአዲስ ኪዳኑ ለአጥቢያ የሚሰጥ ለማነጽ የሚሆን ትንቢት ይባላል። አንድ ሰው እንዲህ አለኝ፣ በተአምር ታምናለህ እንዴ? በተአምራት በዚህ ዘመን ባለው ተአምራት አለኝ። ማለት በእግዚአብሔር ታምናለህ ማለት ነው አልኩት። አይ ማለት በተአምራት አለ። የጠየከኝ እኮ በእግዚአብሔር ታምናለህ ወይ ብለህ ነው አልኩት። አሁን ካሪዝማቲኮቹ ተአምራት የሚሉት ውሸት፣ ተአምራት የሚሉት ቲያትር፣ ተአምራት የሚሉት ማጭበርበሪያ መንገድ በሚዲያ እስኪቀርብ ኢሳትን ተከታትላቸዋል። በክፍል በፓርት 1 በፓርት 2 ያን አረጉ ማለት ዛሬ እግዚአብሔር ብዙዎቻችንን ከህመማችን አልፈወሰንም። እግዚአብሔር በገዛ ፈቃዱ በፍላጎቱ የማይድን በሽታ አላዳና። አደጋም የሆነው የቤተ ክርስቲያን ዋነኛ ግብ በሽተኛ መፈወስ ነው ብለ ቸርቹን ክሊኒክ ስታረገው የዳነውንም ያልዳነውንም እያመጣ ስታስመሰክር ትንሽ የሚያይ የነበረውን ሰው ይሄን ባውዛት አበራበትና ይታየኛል ይሄው ታይቷል ንውጣ መስክር ስትመጣ ነበር አይታየኝም ነበር አሁን እንሳታ በየቀኑ እንዲህ ስትል ወደ ጤናማ መስመር አንሄድ። ጳውሎስ ነው ጴጥሮስ ነው ከተፈወሱ በኋላ ሰዎችን ያስመሰከረው ወይስ ኢየሱስ ነው ኑ በመደዳ ቆሞ መስክሩ ያለው? እሱ የተፈወሳችሁ ምስክርነት ስጡ ምን እንዳደረኩላችሁ ያለው
ጳውሎስ እስቲ በእጄ ተፈወሳችሁ በየተራውጡ ምንድነው የሆነላችሁ እስቲ ተናገር። ስትመጣ እንዴ ነበርክ? ያመኝ ነበር፣ ይቆርጠኝ ነበር፣ ይሰብረኝ ነበር። ኦኬ እንደዛ ያደርግ ነበር። አሁን እኔ ከጸለይኩ ሁሉ በኋላ እንዴት ሆንክ ይላል ጳውሎስ። ጴጥሮስ እንደዛ ነው የሚለው። እንኳን እንደዚህ ፈውስ የሚመስል ፈውሶች ቀርቶ ግልጥ የሆነ ፈውስ ጴጥሮስ አድርጎ ጴጥሮስና ዮሐንስ ምንድነው ያደረጉት? ግልጥ የሆነ ፈውስ ሽባ የነበረው በናዝሬቱ ኢየሱስም ተነሳና ተመላለስ ካሉ በኋላ ሰውየው እየዘለለ እግዚአብሔርን ካመሰገነ በኋላ ሰዎች ሁሉ ትኩር ብለው ጴጥሮስና ዮሐንስም አይጀመሩ። ቅባት አሉ፣ ፓወር አሉ፣ ምናምን አደነቁ። ጴጥሮስ ምንድነው ያለው? የእስራኤል ሰዎች ሆይ ስለምን እንደዚህ ትኩር ብላችሁን ታዩናላችሁ? ምን ማለት ሁኔታችሁ አላማረም? እንዴት ነው ወደኛ የምታዩት? ሰውየው ተፈውሶ እየዘለለ ነው፣ እናንተ ግን ወደኛ እያያችሁ ነው። ምን ሆናችኋል? ዛት ሚንስ የፈውስ የጸጋ ስጦታ የተአምራት የትንቢት በለው የምን የጸሎት ምን ዓላማውና ግቡ ሰዎች ወደ ማን እንዲያዩ ማድረግ ነው? ወደ ክርስቶስ በማደርገው አገልግሎት ወደ እኔ የምትመጣ ከሆነ እኔ ላይ ትኩረት የምታረግ ከሆነ ቀይ ምንጣፍ ላንጥፍልህ ካልክ፣ ላጨብጭብልህ ካልክ፣ ላፏጭልህ ካልክ ነገር ይበላሻል። እሱን የትንቢት መስፈሪያዎች የሚለው ላይ ስንደርስ እናየዋለን። ባጭሩ ግን አንድ አገልጋይ ሲጀመር ሲያገለግል ብዙ ሰዎች እንዲቃወሙት አድርጎ መኖርና ማገልገል መቻል አለበት። የእግዚአብሔር ወንጌል ሁሉንም አያስደስትም። የእግዚአብሔር ወንጌል ወይ ጨጓራ ይልጣል ወይ ጨጓራ ይፈውሳል። ሁለቱንም ነው ማድረግ ያለበት። የሁሉንም ጨጓራ ፈውሶ ሊሆን አይችልም። ጨጓራቸው መላጥ ያለባቸው ሰዎች አሉ። ወንጌሉ ባህሪው ነው። ሙልጭ አርጎ የሚሰድብ ከሌለ እንደው መንገዱን ሁሉ ጨርቅ ካደረገልን ጤናማ ነገር የለም። እንዴት ክርስቶስን የጠላች ዓለም እኛን ልትቀበል ቻለች? እንዴት እሱን በደጅ የጣለች ከሃይማኖት ሰፈር ከከተማ አስወጥታ በአደባባይ ሰቀለች ዓለም ዛሬ ምን ተገኝቶላት ምን ለውጥ ብታገኝ ነው እኔን ልትቀበል የምትችለው? በርጥቡ እንጨት ላይ እንደዛ ያደረገች ይቺ ዓለም በደረቁ በኔ ላይ የከፋውን እንድታደርግ እንጂ መጠበቅ ያለብኝ እሱን አዋርዳ እኔን አክብራ ይሄ ሊሆን አይችልም። ደቀ መዝሙር ከመምሩ ሊበልጥ አይችልም። ይቺ ዓለም ድሮም ለጌታ ስፍራ የላትም፣ ዛሬም ለኢየሱስ ስፍራ የላትም። ዘመነች እንጂ አልተለወጠችም። ቴክኖሎጂ ተጠቀመች እንጂ ለእግዚአብሔር ልጅ ያላት ጥላቻ ዛሬም አልተቀየረም። ሕግ ይዟቸው ጠመንጃ ገዝቷቸው መንግስት ይዟቸው ነገር ከልክሏቸው እንጂ ሕግ ባይኖር መንግስት ባይኖር ጠመንጃ ባይኖር ሰላም አስከባሪ ባይኖር ጴንጤ የሚኖር ይመስላል እንዴ? ተዘናጋን አይመስላችሁ? ዛሬም ዓለም ለእግዚአብሔር ልጅ ቦታ የላትም። አሁን እንድናውቅ የሚያስፈልገው ካሪዝማቲኩም ፔንቴኮስታሉም እንዲያውቅ የሚያስፈልገው አንድ ነገር አለ። የብሉይ ኪዳን ነቢያትን የተኳቸው በቤተ ክርስቲያን ያሉ የአዲስ ኪዳን ነቢያት አይደሉም። የብሉይ ኪዳን ነቢያትን የተኳቸው የአዲሱ ኪዳን የኢየሱስ ክርስቶስ ሐዋርያቶች ናቸው። እነ ኢሳያስን፣ እነ ኤርሚያስን፣ እነ ሕዝቅኤልን፣ እነ ዳንኤልን፣ እነ ሆሴዕን፣ አብድዩን፣ እነ ሐጌን ወዘተ የተኳቸው እነ ጳውሎስ፣ እነ ጴጥሮስ፣ እነ እንድሪያስ፣ እነ ዮሐንስ፣ እነ ያዕቆብ፣ እነ በርተሎሜዎስ ናቸው። ሁለቱ እንዴት እንደተተካኩ ወይም እንዴት እንደሚመሳሰሉ ስንገባበት ስለምናይ ባጭሩ ግን የብሉይ ኪዳን ነቢያትን አንድ ጊዜ እናያቸው። የብሉይ ኪዳን ነቢያት ስላቸው ምን ማለት ነው? የእግዚአብሔርን ቀጥተኛ የቃል መገለጥ የሚገልጡ ሰዎች ማለት ነው። በአዲስ ኪዳን የእግዚአብሔርን ቀጥተኛ የቃል መገለጥ ማለት በ27ቱ የአዲስ ኪዳን መጻሕፍት የተጻፉትን ዶክትሪኖች ወይም ትምህርቶች መግለጥ ሐዋርያትና በሐዋርያት ስልጣን ስር ያሉ ሰዎች ብቻ ናቸው ያን የሚችሉት። በብሉይ ኪዳን ይህንን ቀጥተኛ የቃል መገለጥ የሚገልጡት የብሉይ ኪዳን ነቢያት ናቸው። የብሉይ ኪዳን ነቢያት ጸባያቸውን ትንሽ እንይ፣ ከዛ በኋላ ከወንድም በቀለ ጋር ከእህት አስቴር ጋር እናስተያያቸዋለን። በእኛ ቤተ ክርስቲያን ውስጥ ተነስቶ ለማነጽ፣ ለመምከር፣ ለማጽናናት መልእክትን የሚያመጣ ትንቢትን የሚናገር ጠቅሶ የሚያስተምር ሰው፣ በጸሎት መልእክትን የሚያመጣ ሰው፣ ያ ሰውና የብሉይ ኪዳን ነቢያት ልዩነት አላቸው። የመጀመሪያ የብሉይ ኪዳን ነቢያትን ባህሪያቸውን ሁኔታቸውን እኔ መጀመሪያ ዋነኛ ስራቸውን፣ ዋነኛ ድርሻቸውን፣ ዋነኛ አገልግሎታቸውን እኔ አንደኛ የብሉይ ኪዳን ነቢያት ቀጥታ በእግዚአብሔር የተላኩ ሰዎች ናቸው። የሆነ የጸጋ ስጦታ ኖሯቸው በዛ ጸጋ ስጦታ የሚያገለግሉ ብቻ አይደሉም። ቀጥተኛ የእግዚአብሔር ልዑክ ናቸው፣ መልእክተኛ ናቸው።
ይሄ ከእግዚአብሔር ወይ ወደ ግለሰቦች ወይ ወደ ሰዎች ማለት ነው። ግለሰቦች፣ ወንዶች፣ ሴቶች ወይም ማህበረሰብ፣ የእስራኤል ሕዝብ ሊሆን ይችላል። ቀጥታ በእግዚአብሔር ሂድና እንዲበላቸው ሂድና እንዲተናገራቸው ተብለው የሚላኩ ቀጥተኛ ልዑክ ናቸው። በውስጣቸው ባለ በመንፈስ ቅዱስ አማካይነት በልቦናቸው ውስጥ የሚመጣን ሪፖርት ወይንም ሐሳብ መንፈስ ቅዱስ ለመንፈሳቸው ሲመሰክር እንዲህ ብለው የሚናገሩ ሳይሆን ቀጥታ የሚላኩ ናቸው። ሐጌ አቤት ተነሳና እንደዚህ ብለህ ሂድ የሚባል ናቸው እንጂ በውስጤ ጌታ መንፈስ እንደዚህ ይለኛል የሚሉ አይደሉም። በቀጥታ የሚላኩ የእግዚአብሔር ልዑክ ይባላል። ሕዝቅኤል አቤት እንደዚህና እንደዚህ፣ ሙሴ አቤት ሕዝቡን እንዲበላቸው፣ እከሌ አቤት እየተባለ የሚላክ ልዑክ ነው፣ መልእክተኛ እንጂ በውስጡ በመጣ የመንፈስ ቅዱስ ሪፖርት በቤተ ክርስቲያን ውስጥ እርስ በርስ በመተናነጽ አገልግሎት ውስጥ በጸሎት የምናስተላልፈው መልእክት፣ በትንቢት የምናስተላልፈው መልእክት፣ በመልእክት የምናስተላልፈው መልእክት፣ በተለያዩ ነገሮች የሚመጣ ለማነጽ፣ ለመምከር፣ ለመገሰጽ የሚመጡ መልእክት ማለት አይደለም። ሰውየው ተጠርቶ የሚላክ ልዑክ ነው። ለግለሰብ ሊላክ ይችላል ወዘተ። ለምሳሌ ሐጌ 1:13 የእግዚአብሔር መልእክተኛ ሐጌ በእግዚአብሔር መልእክት ሕዝቡን እኔ ከእናንተ ጋር ነኝ ይላል እግዚአብሔር ብሎ ተናገረ። አሁን በውስጤ የጌታ መንፈስ እንዲህ ይለኛል አይደለም ሰውየው የሚለው የእግዚአብሔር መልእክተኛ then ሐጌ the Lord's messenger በእግዚአብሔር መልእክት ሰዎችን ዝም ብሎ እንዲህ ይለኛል እግዚአብሔር ያሳስበኛል አይደለም። መልእክት ልክ ደብዳቤ እንደሚይዝ ሰው፣ ደብዳቤ እንደያዘ ሰው መልእክት ይዞ እሱ ደግሞ መልእክተኛ ሆኖ ቀጥታ የሚሄድ ነው። ከዛ ሄዶ እኔ ከእናንተ ጋር ነኝ ይላል እግዚአብሔር ብሎ ተናገረ። ይሄኛው አይነት አጠቃቀም ዛሬ የለም። ያለ መስለናል እንጂ የለም። ሰውየው ሜሴንጀር ይሆናል። ፖስታ ይዞ እንደሚላክ ልዑክ ነው የሚሆነው። ቀጥታ ደግሞ የያዘው ደግሞ መልእክት አለ። ያንን ይዞ ሄዶ ቀጥታ የሚያደርስ ሰው እንጂ ወይ ሲጸልይ ወይ በአገልግሎት ሰዓት ላይ በመንፈስ ውስጥ የሚመጣን ሪፖርት ለማህበር የሚያቀርብ ሰው አይደለም። ሰውየው ተኝቶ ሁሉ ሊሆን ይችላል፣ እየሰራ ሊሆን ይችላል፣ እያረሰ ሊሆን ይችላል፣ ወይ ከሚስቱ ጋር ቁጭ ብሎ ሊሆን ይችላል። ሐጌ አቤት ቀጥታ ሄደህ እንደዚህ በላቸው፣ እሺ ሄጄ ነግራቸዋለሁ የሚል። ሕዝቅኤል አቤት ተነሳና አሁን ሄደ። ሰውየው እየጸለየ ሊሆን ይችላል፣ መንገድ ላይ ሊሆን ይችላል፣ እየሄደ ሊሆን ይችላል። ቀጥታ ይመጣል መልእክቱን ይዞ ሄዶ ያደርሳል እንጂ እየጸለየን እያለ እየተማማቀን እያለ እየተጋጋልን እያለ በዛ መሃል ላይ መንፈስ ቅዱስ ለህሊናችን የሚያመጣውን ሪፖርት ለህዝብ ማቅረብ ይሄ የአጥቢያ ቤተ ክርስቲያን የትንቢት አገልግሎት ነው። ያ ቀጥታ ተጠርቶ ሰውየው ደብዳቤውን ወይም መልእክቱን ይዞ ወደሚመለከተው አካል በመሄድ እንደወረደች ያችን የሚያደርስ ሰው እንጨማምርና አብድዩ አንዳንድ የአብድዩ ራእይ ጌታ እግዚአብሔር ስለ ኤዶምያስ እንዲላል ከእግዚአብሔር ዘንድ ወሬ ሰምተናል፣ መልእክተኛ ወደ አሕዛብ ተልኮ ተነሱ በላዩም በሰልፍ እንነሳ ብሏል። የአብድዩ ራእይ ጌታ እግዚአብሔር ስለ ኤዶምያስ እንዲህ ይላል ከእግዚአብሔር ዘንድ ወሬ ሰምተናል፣ ያንን ወሬ ቀጥተኛ መልእክቱ የሚደርሰው አካል ጋር ወስደን እናደርሳለን የሚል ነው። እንደዚህ አይነት ንባቦች ስታገኙ መጽሐፍ ቅዱስ ውስጥ ሰውየው ቀጥታ ሂድ ንገር እየተባለ የሚናገር ነው እንጂ በጸሎት ሰዓት በቸርች አገልግሎት ውስጥ በሚመጣ መንፈስ ቅዱስ ለሚያቀብለን ሪፖርት መልእክት ማስተላለፍ አይደለም። ለምሳሌ እንደዚህ አይነት መልእክቶች ይዘው ወደ ግለሰቦች ይሄዱ ነበር። ናታን ወደ ንጉስ ዳዊት ሁለተኛ ሳሙኤል 12 ቁጥር 25 ደግሞ በነብዩ በናታን እጅ ልኮ ልክ እንዴት ማለት ነው መልእክቱን ፖስተኛ እንደሚያደርሰው ልክ ደብዳቤ ይዞ ፖስተኛ ሰው መልእክት ይዞ እንደሚሄድ ሙሉ መልእክቷ ሙሉ ሐሳቧ እንደወረደች የማን ንግግር ብቻ ነች ሲመስለኝ ጌታንም ጠይቄው እንዲህ አለኝ ጌታ ሆይ ምንድነው አልኩት ምናምን የሚል የለው ቀጥተኛ መልእክት ይዞ ደግሞ በነብዩ በናታን እጅ ልኮ ስሙን ስለ እግዚአብሔር ማንን ወክሎ አቤት ስሙን ስለ እግዚአብሔር ይዲድያ ብሎ ጠራው ይዲድያ ብሎ ጠራው። ሰውየው ልዑክ ነው። ቀጥተኛ መልእክት ይዞ የሚሄድ ልዑክ ነው።
ደብዳቤን ይዞ እንደሚያደርሰው እዛ ውስጥ ትርጉም የለውም። ሰውየው የራሱን ሐሳብ አይጨምርም። በውስጤ እንዲመሰክርልኛል አይልም። ሲመስለኝ አይልም። መንፈስ እንደዚህ መሰክርልኛል አይልም። ወይም እንደ አጋቦስ የራሱን ትርጉም አይጨምርም። አጋቦስ የአዲስ ኪዳን ነብይ ነው፣ እናየዋለን። እሱ አጋቦስ ጳውሎስ እንደሚታሰር መንፈስ ቅዱስ አስረድቶታል። ግን አጋቦስ የራሱንም ነገር ደግሞ ጨመረበት፣ የራሱንም ትርጉም ጨመረበት። ጳውሎስ በኢየሩሳሌም እንደሚታሰር መንፈስ ቅዱስ መስክሮለታል። እንደነዚህ በእጅ ተይዞ እንደሚሄድ ትንቢት፣ በእጅ ተይዞ እንደሚሄድ ፖስታና መልእክት ግልጥ ያለ ጥርት ያለ መልእክት አይደለም። ለአዲስ ኪዳን የአጥቢያ አገልጋይ መጣ ሙሉ በሙሉ ክሊር ያልሆነ ክሊራንሱን ያልጨረሰ ሪፖርት ነው በአማኙ ወይም በአገልጋዩ ህሊና ውስጥ የሚመጣው። እንደ ኢሳይያስ መጽሐፍ የተጠናቀቀ መልእክት፣ እንደ ሐጌ ትንቢት የተጠናቀቀ መልእክት፣ አሁን ደግሞ ናታን እንደ ዳዊት ይዞት እንደሄደው እንደ ደብዳቤ ያለቀለት የወጣለት ማትመራመረው ማትተረጉመው አይነት ትንቢት አይደለም። አጋቦስ ስትሆን የአዲስ ኪዳን ነብይ ስትሆን ጳውሎስ ወደ ኢየሩሳሌም ባትሄድ ይሻልሃል፣ ምክንያቱም ውስጤ ተረድቷል። ከጳውሎስ ወገብ ላይ መቀነቱን ፈታና የዚህን መቀነት ባለቤት አይሁድ እንደዚህ አድርገው ያስሩታል ይላል። ውስጥ እንደዚህ ከመንፈ እንዲያርገው አይሁድ ያስሩታል። እቺ አይሁድ ያስሩታል የአጋቦስ ጭማሪ ነች። መንፈስ ቅዱስ በውስጡ ያመለከተው ነገር ጳውሎስ እንደሚታሰር ነው። ግን አጋቦስ ለምን አይሁድ ያስሩታል አለ? ኢየሩሳሌም ውስጥ የሚኖረው ነዋሪ ማን ነው? አይሁድ ናቸው። ግን ጳውሎስ ኢየሩሳሌም ሄዶ መታሰር ታሰረ? አዎ ታሰረ። ለአጋቦስ በመንፈሱ መንፈስ ቅዱስ የሰጠው ሪፖርት ትክክል ነው። ግን ማን ነው ያሰረው? የሮም ወታደሮች ናቸው፣ አይሁዶች አይደሉም። አንዳንድ ጊዜ በቸርች ውስጥ ያሉ 70% ትክክል የሆኑ ትንቢቶች ችግራቸው ነው። ሰውየው ምን ሲያረግባት የራሱን ደግሞ ይጨማመርባታል። ናታን ለንጉስ ዳዊት ምንድነው ያለው? ደግሞ በነብዩ በናታን እጅ ልኮ ልክ የሆነ ዕቃ እንደሚልክ ደብዳቤ እንደሚልክ ሰው እላው ላይ በጣም ክሊራንስ የጎደለው ግልጽነት የጎደለው አንዳች የሆነ ሪፖርት በአማኙ ህሊና ለአጥቢያ መታነጽ፣ ለጉባኤ መታነጽ፣ ለማበረታታት፣ ለማጽናናት የሚመጣ ሪፖርት ሳይሆን ግልጽ ያለ ከሐስከፈው ደብዳቤ የሚመስል ጥርት ያለ ምንም ምርምርም ትርጉምም የማያስፈልገው መልእክት ነው የብሉይ ኪዳኑ ነብይ ይዞ የሚሄደው እና በእርሱ እጅ ልኮ ስሙን ስለ እግዚአብሔር ይዲድያ ብሎ ጠራው። አለቀ። ኢሳይያስ ለንጉስ ሕዝቅያስ ይዞ መልእክት ሲሄድ ሁለተኛ ነገሥት ምዕራፍ 20 ቁጥር 4 ላይ ያወጣው እና በአጥቢያ ውስጥ በትንቢት ስንጸልይ ስናገለግል እጅግ መዳፈር የሌለብን ለዚህ ነው። ናታን ሊደፍር ይችላል። ለምን? ጥርት ያለ እንደ ደብዳቤ ያለ መልእክትን ይዞ የሚሄደው። ሕዝቅኤል ሲጽፍ ምንም ሊመራመር ሊተረጉም እንደው ሲመስለኝ ሊል አይችልም። ሕዝቅኤል እንደ ወረደ ነው፣ እንደ መጽሐፍ እንደ ደብዳቤ ነው መልእክት የሚሰጠው። እኛ ጋር ስንመጣ ግን ስንናገር በጥበብ ቃል ማንናገር ካልሆነ በጥበብ መልእክቱን ማናስተላልፍ ከሆነ እንደነሱ የተጻፈ ጥርት ያለ መልእክት ነው ያለኝ ብለህ ስታመጣ በዚህ ዘመን ያለው ቀውስ ውስጥ ትገባል። ካሪዝማቲኮች ገብተውበት መውጣት ያቃታቸው በሕይወት ትኖራለህ፣ ትዞሪያለህ፣ ዓለምን ገና ተብሎ በማግስቱ ጦርምባ ጡጡጡጥ ምን ነው ሞቱ። አንዳንዴ ባንናገረው ይሻላል። አንዳንድ ጊዜ ስንናገረው ደግሞ ነገርየው ሊሆንም ላይሆንም እንደሚችል አድርገህ ካልተናገርክ በስተቀር ጥሩ አይመጣም። ትልልቅ ኮንፈረንሶች ላይ ናውጣ በሽታ ድናል ትዞራለህ ምናምን ተብሎ አገልጋዩ አዲስ አበባ ከገባ በኋላ የሞቱ ሰዎች የሉ። በቅርብ ምናውቃቸው ብዙ ታሪኮች አሉ። እዚህ ከተማ ላይ መላ ኢትዮጵያ ላይ ስንት ሊሆን እንደሚችል አላውቅም። ናይጄሪያማ እንዳለ ሙሉ በሙሉ እኛው ምናውቃቸው ሰዎች ተቆሴትዮ ወጡ ነው ጋቢያቸውን አውልቂ ቸርቹ አራገበች፣ ሞቀ፣ ተጫጫ ህዝቡ። ሰውየው አዲስ አበባ ገባ፣ ሴትዮዋ ሞቱ። ሽማግሎቹ ደወሉና ያኝኮ ተፈውሰሻል ያልካቸው ሰውዬ ትዞሪያለሽ ያልካቸው ሴትዮ ሞቱኮ ሲሉት አታምኑማ፣ እምነት ይጎላቸዋል። እዛ ቸርች ሽማግሎች እምነት የላችሁ። መዛት ሚንስ ፕሮፌሲ ልክ ነው፣ እናንተ እምነት ስለሌላችሁ ሴትዮዋ ሞቱ።
አይነት ነገር ነው። እንደዚህ ያረጉ ነው ሰው የሚያመልጠው። እዚሁ ከተማ ላይ ምን ይመስል ምን ወደው አገልጋይ ትፈወሳለህ ትዞራለህ ምናምን አለው። ወንድማችን ጌታ ተሰበሰበ። ሄዳችሁ አልቀበራችሁት? ምን ይመስል ሸበላ አገልጋይ ምን ወደው እንደ የሁሉ ጴንጤ ሲጠላኝ መንገድ ላይ ሲያገኘኝ ሰላም ይለኝ ነበር እሱ ሰው። ግን እንዲህ የተባለ ህዝብ ግን ነገም እዛው ጋር መጠንቀቅ አለብን ማለት ነው። አንዳንድ ጊዜ ቢቆጭሽ ይሻላል ወይኔ ተናግሬው እንደው ባወቁልኝ ኖሮ እኔ እኮ ያኔ እንዲህ ብሎልኝ ነበርና ብዬ ቢሆን ኖሮ ይሄኔ ዴቭ እኮ ያለው ይሉኝ ነበር ከምን ሳልለው ቀርቻ አንዳንድ ጊዜ ሲፈጸም አይቸው ቢቆጨኝ ይሻላል። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን በረንዳ ያላቸው ቤቶች ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ